ያፈቀሩትን ማግኘት ካፈቀሩት ጋር ማበድ እንዴት ደስ የሚል ነገር መሰላችሁ። አፍቅርሃታል? ባይሆን እነዚህ ውብ አይኖች ላየሁበት እከፍላለሁ። ዛሬ ማግኘት ትጨርሻታለሽ። ቆይ ቢኒ፣ እኔ እኮ በጣም እወድሃለሁ። ቆይ ለምንድን ነው የማትረዳኝ? ትንሽ አብረሽኝ ቆይ፣ ናፍቀሽኝ እኮ ነው ያልሽ። ኪስ ውስጥ ኮንዶም አድርጎ ነው አይደል የሚዞረው? ምን ተፈጠረ? ታዲያ እኔ ምን ይመለከተኛል? አይደለም ለፖሊስ ለምን ዓለም በሚሰማው ዜና አይነገርም? አሁን ፋንድሻ አለ፣ ወይን አለ፣ ፊልም ነው የቀረው። ስለዚህ ፊልም ብናይስ? አይ እኔ ፊልም ማየት አልፈልግም። ፊልም ማየት አልፈልግም? አሁን አንተን ብቻ ነው ማየት የምፈልገው። ያንተን የፍቅር ቃላቶች መስማት ብቻ ነው የምፈልገው። በጣም ወድሽ ታውቂያለሽ። አንቺ ማለት ለኔ ሁሉ ነገር ነሽ። አንቺ አታውቂም እንዴ? በጣም ነው የሚያምረው። ወይ ብርጭቆ የለም? ይሄን ጠጣለሁ፣ ችግር የለውም። በጣም ይጣፍጣል። አንድ ልጅ ያዙ ይብላሽ ነው ለጉርሻኔ ታይዋ እኔን ተደብቃችሁ ብቻችሁ ወይን ትጠጣላችሁ እንዴ? አንቺን የሚጋብዝ ስላልሆነ ነው ያልጠራንሽ። ለምንድን ነው ግን የምትጠሉ? እኔ እኮ ወዳችኋለሁ። ከእናንተ ጋር እኮ ጊዜ ማሳለፍ ፈልጋለሁ። ግን እናንተ ስታችሁኛል። እኛ አልተውንሽም። ግን አሁን እኔና ማኪ ብቻችንን ማሳለፍ ነው የፈለግነው። እባክሽ ካላስቸገረሽ። እንዴ ይሄን የሚያምር ምሽትማ እንዴት ብቻችሁን? ባይሆን አሁን ስጠጣብሽ ትንሽ ደበርሽ መሰለኝ። የራሴን ብርጭቆ ይዤ ልምጣና ቆንጆ ጊዜ ነው የምናሳልፈው። ፋራ ነገር ነች እንዴ? በእናትሽ እንደዚህ ሁሉ ነገር ፍቅር ፍቅር ሆኖ አብሬያችሁ ሁሉን ትላለች። ምንድን ነው የሚያስቀሽ? በቃ ትናለች። በቃ እሺ አትናለች። በቃ ምን አይነት ልጅ ናት? በቃ አይኔ አምላኬ። ጎበዝ ልዕልት፣ አሁን እልም ያልሽ ፋራ ነሽ። ለእነሱ ግን አራዳ ሆነሽ ለማሳየት መጀመሪያ እንደ ፋራ መታየት አለብሽ። እስኪ አሁን ደግሞ ይህን የፍቅር ምሽታቸውን በእኔ ውብ ሴራ እናድምቅላቸው።
እሺ አገኘሁት። እንዴት ነው? የተረገጠ መሰለኝ። እንደዚህ ነው። ብዙም ሙቀቱ የለኝም። ከሞ ጠገበልኝ እስቲ። ኧረ እዛው ሆኜ በእናትሽ ምንድን ነው? ነይ እሺ። እዛው ቁጭ በይ። ምንድን ነው? ምን ችግር አለው? ለምን አትጠዱም? አሮ ጨምረሽ ጨምረለ ቀልቅላለ። ታየው ራሴ እቀዳለሁ። ደህና ነሽ? እሺ። እና በቃ ምን ቀረ? ፊልሙን ክፈትታ። እኛ ፊልም ማየት አንፈልግም። እኔ እኮ ፈንዲሻ ስታቀራርቡ ምናምን ፊልም ይታዩ መስሎኝ። ያው ፈንዲሻ ካቀረበ ፊልም ይታያል ብዬ ነው። እኔ ማየት ስላልፈለግኩ ነው። ሀሳብ ቀይረን ነው እንጂ ልናይ ነበር። ፊልም ካላየን ታዲያ ምን እናድርግ? ለምን ጌም አንጫወትም? እሺ ጌም ነው። ምን አይነት ጌም? ደስቶ ፊንገር እንጫወት። ግን እኔ ከደረሰኝ ሁለታችሁን ነው ማዛችሁ። የደረሰው ሰው ያዛል ማለት ነው። አዎ እናንተም ደግሞ እንደዛው ማለት ነው። እሺ ተስማምታችኋል? እሺ እሺ። ደስቶ ኦሊ ካራ። እሺ እሺ ካራ። እሺ ካራ። ስለዚህ በአንዴ ሁለታችንም ነው ታጁ። አዎ ሁለታችሁንም ማዛችሁ። ተዘጋጅ። ይሄ ማለት እንትን ያለ ነገር እንዳታጅ፣ ስነ ስርዓት ያለው ነገር እዛጅ እኮ አይመለከትሽም። ሲጀመር ትእዛዝ እኔ እኮ ማዘ የፈለኩትን ነው። እሺ እዛጅ አፍጥኝሽ። ያን ያክል ማሰብ አይጠበቅብሽም። እሺ ያው አንቺ ትንሽ ቤት ውስጥ እንትን ስለምትይ እንደ ድመት ጮህልኛል። እንደዚህ አይነት ትእዛዝ አለ እንዴ? በቃ እሺ እሺ ታዩ በቃ እንደ በቃ ያሪፍ ያሪፍ ፍየልና በግ ደግሞ ይለያያል። በንም በሚል በቃ በይላትና አንቺ በይና ከዛ ልልልሻለሁ። እኔ ነኝ አዘዝኩሽ እኮ እንደ በግ ጮህልኛለሽ። እሺ አንተ ደግሞ አዞ እንዴት ነው የሚጮህ ታውቃለህ? አዞ ይጮሃል። እሺ በቃ አዞ ይጮሃል። አንተ ደግሞ እንደ ፍየል በግና ፍየል ማለት ነው። እሺ ጀምራችሁ እንደ በግ ይለያያል። በግና ፍየል እኮ መጀመሪያ የበጉ ወይኔ አምላኬ። እሺ አሁን ቶሎ በቃ እስኪ ተረጋጊ። ገና መች አዘዝኩኝ። እሺ አሁን ደግሞ የጡንቻ ውድድር ነው የምናደርገው። ከማን ጋር ነው? በጣላ ማለት ነው። ከማን ጋር ነው? ከአንቺ ጋር? እኔ ነኝ አዛዧ። እኔ ነኝ አዛዧ። ቀጥ እንዴት ነው ከሱ ጋር መወዳደረው? ምንድነው? ጌም እኮ ነው። በቃ ምን ችግር አለው? አፍጥኛው ነው። ከዚህ በኋላ አልጮትም። እሺ ይሄን የመጨረሻ ነው። ላለማለት ደረሰሽ እንዴ? በሁለት እጄ ነው የማደርገው። እሺ ለፈልግሽ አርጊ። በሁለት እጄ አይቻልም። ለምንድን ነው አይቻልም? እኮ ነው ጌም። እንዴ እኔን ራሱ ነው ሆኜ ነው። እሺ እንትን የምልልሽ። እሺ አንተ ደግሞ እንደዚህ ያው ከዚህ በላይ ምን ላድርግ? እሺ 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 ጀምር። ጀምር። እሺ 1 2 3 ወደዚህ ነው አምጣለሁ። አንቺ ወደዚህ ነው ወደዚህ እየሞከርኩ ነው። እንዴ እንደዚህ ብሎ ነገር የለም። ልቀቀኝ። እንዴ ጌም እኮ እንደዛ አይደለም። ማለት እንዴ አውበና ተይ ምን ነክ ነው? ደግሞ ምንድን ነው? በቃ ተሸነፍሽ። በቃ ለዚህ ብርታት እንዲሆንሽ በቃ ተረጋጊ። እሺ በቃ ይሄን ምን ችግር የለውም። ብርታት ይሆንሻል ለሌላ ጌሞች። ይሄን ያሳቢ አስበሽ ሞተሻል። እንዴ ከሱ ጀምሪ። ምንድን ነው? ሌሊት ውጪ ነው። እሺ አለካችን እሱ በደንብ ነው። ምንድን ነው ማጤ?
ቶሎ በይ። አይ ሳይረሳት የኔ ነው። እስኪ መልሰው። አይ በቃ አለፈሽ። እሺ አንዴ ቀን እሺ ምነው ማክ እንጃ። እሺ አንቺ ሲደርሰሽ? አዎ እሺ። ኧረ የኔ ሲደርስ እንቅልፌ ምናምን ያለች እኮ ነው። ሁለት ስለደከመኝ። አይ እሺ ከሱ አይ እንደዚህ ከሱ ይሄ ብለት እሷ ጀመረ። አይ እንግዲህ አንዴ ታስቆይጂ እንዴ ቆይ ተዛዝኩን ምን አገባ አንተ? እሺ አንቺ ጋር በቃ አማፋሪዎች ናቸው እናንተ። ምነው ማክ ደከመሽ እንዴ? እንቅልፍ መጣ። አንቺ እንዴ ተዋት ትተኛ። እኔ እናንተ ትንሽ እንጫወትና ክፍለ ውስጥ እናስተኛታለን። አይ ይሻላል? አዎ ይሻላል። እሺ ይሄን ወይን ጠጣና ከዛ ብርጭቆቹን መልሳቸዋለሁ። አረ ቲቸርስ በለኝ እናጠጣለን። እንውጣ በቃ ልልት። ቆይ እንጂ ይሄን ጨርስ። እስከዛ ማኪና አስተኝቻት ልውጣ። ቢኒ ግን የኔ ውበት አይታየህም እንዴ? ምን እየሆንሽ ነው ልልት? ሻውን ዞር በይ። ቢኒ እኔ እኮ በጣም እወድሃለሁ። ቆይ ለምንድን ነው የማትረዳኝ? አንቺ ልጅ ያለ እንጂ ፍቅር ይዞሽ አያውቅም። አሁን በእናትሽ ውጪልኝ። እኔ ግን ፍቅሬ እንደምትረዳኝ እርግጠኛ ነኝ። ሁሌም እጠብቅሃለሁ። እሺ እባክሽ በእናትሽ ውጪልኝ አልኩሽ እኮ። ምንድን ነው? ምን ሆነሽ ነው? መጀመሪያ በደንብ ተነሽና እነግርሻለሁ። ምንድን ነው? ነቃችብኝ ብለሽ ሳትሳቀቂ ዛሬ ማኪን ትጨርሻታለሽ። ምን? እንዴት? ማኪን የእንቅልፍ መድኃኒት ሰጥቻታለሁ። ስለዚህ በፍጹም አትነቃም። መድኃኒት መስጠት ካልቻልሽ መርዝ አስጫት እንዴ? የእንቅልፍ ክኒኒ ምን ይሰራል? ይሄ ማድረግ አልችልም። በኋላ የአስክሬን ምርመራ ሲደረግ ውስጧ መርዝ ቢገኝ እንደሚፈጠር አውቀሻል። አሁን ግን እንቅልፍ እምቢ ስላት ሁላችንም የእንቅልፍ መድኃኒት ነበር። እንድትመረመር እንኳን እኛ የሚያስጠረጥረን ነገር አይኖርም። እና አሁን ልሂድ? አሁን አትሄጂም። አሁን ቢሊዮን ማስተኝቷ ሴራ ይቸዋል። ስለዚህ ክፍላት ገቢና አሁንሽ ሰው ላይ መሰናበቻታለሽ።
ቢኒያም እስካሁን አልተኛም እንዴ? ክፍልን ለማስተካከል ሰንፈ ነው ማሂ ጋር ልተኛ ነበር። እኔ እኮ ብትነግረኝ አስተካክል ነበር። አመሰግናለሁ። ቆይ ቢኒ አይደለም እኮ ከማሂ ጋር ተጣበቅ ከምተኛ እኔ አስተካክላለሁ። እዛ ተኛ። አመሰግናለሁ። አሁን ባረግ ነው ይሻለኝ። ጉዴ በላ። እንዴት አድርስልኝ እኔ ሰካራ እንዴ? ሰክሬ ነበር እንዴ? እንቅልፍ ጥሎሽ ነው። በዚህ ልክ መጠጣችን ማለት ነው። ወይን ስጠጣ ትንሽ ድክምክም ይለኛል። ለዛ ነው። ከማን ጋር ጠጥተሽ ነው እንቅልፍ የሚልሽ? ይልክ ክፍሌ በማደር ሳላስከፍል ወደ ክፍል ሂድ። መሬት ላደርኩበት ስከፍል አይታይሽ? ኧረ እንደዛ ነው። ባይሆን እነዚህ ውብ አይኖች ላየሁበት እከፍላለሁ። ምን ትከፍላለህ? ቆንጆ ቁርስ ጋብዝሻለሁ። እውነት ልዘጋት?
ቤታድሽ ልዕልት? ደህና። ምን ፈልገህ ነው በዚህ በጠዋት? ኧረ ምንም፣ በዚህ ሰልፍ ሰላም ልበልሽ ብዬ ነው። ደህና ነኝ። አሁን ከዚህ ሂድ። እሺ እሄዳለሁ፣ ግን ትንሽ አብረን አንቆይም? ማን እኔን ከአንተ ጋር የምቆየው? ትሰማኛለህ? አብሬሽ ስለቆየሁ ብቻ የወደድኩ እንዳይመስልክ እሺ? ኧረ እንደዛ አይደለም፣ ትንሽ ለደበረኝ አብረሽ እንድትሆኝ ብዬ ነው። ምንም አይመለከተኝም። ትሰማኛለህ? እኔ ሳልቅስ አብረኝ ስለሆንኩ ብቻ ጓደኛዬ ሆንክ እንዳይመስልክ። ኧረ እኔ እንደዛ አልኩም ልዕልት። እኔ እኮ ሌላ ምን ነገር ፈልጌያለሁ፣ አብረሽ እንድትሆኝ ብቻ ነው የፈለኩት። ኧረ እባክህ አታርቀኝ። አሁን ከዚህ ሂድ በእናትህ። ሲያስጠላ። እንዴት ናችሁ? ኧረ አድርገዋ ግድ የለም ግባ እያለች አይደል እንዴ? እኛም ስለምንወጣ አብረን እንወጣለን። ኧረ ልሄድ ነው እኔ። ና ችግር የለውም ሻይ ቡና ብለህ ትወጣለህ። ና አስ ምን ሆነ ነው በጠዋት ፍዝዝ ብለህ የተቀመጥኩ? ግባ ስትባለም እምቢ አልክ። ግን ደህና ነህ? እኔ እንጃ ደህና ልሁን አልሁን ምንም የማውቀው ነገር የለም። ቆይ ምንድን ነው የሆንከው? ዴቭ ንገረን እንጂ። ልዕልት ለማግኘት ነበር የመጣሁት፣ ግን ታዲያ ልጥራለህ? አግኝቻታለሁ፣ ግን በስነ ስርዓት አላዋራኋትም። ምን ተፈጠረ? እኔ እንጃ። እኔም እሷ ፊት በዚህ ስሜት መቆም ፈልጌ አይደለም፣ ግን እግሬ ዝም ብሎ ወደ እሷ ያመራኛል። እሷን ሳስባት ብዙ ጊዜ ታሳዝነኛለች። ብዙ ጊዜ ከራሴ ጋር ታግያለሁ። ቁርስ ለመብላት እየወጣን ነበር። ቤትም ደግሞ እምቢ አልክ። በቃ ውጭ እንጋብዛ። እሺ እንደሱ ይቻላል። በቃ ና እንውጣ። የኔ ልጅ ኪዳኔ ከዓይናችን መጥፋት የለበትም። ቆይ ለፖሊስ ቢናገርስ? እና እኔ ምን አገባኝ? ታዲያ እኔ ምን ይመለከተኛል? አይደለም ለፖሊስ ለምን ዓለም በሚሰማው ዜና አይነገርም? የኔ ልጅ እኔ መታሰር አልፈልግም። እውነት አትፈልጊም? እሱን የማኪን እናት ከመግደልሽ በፊት ነበር ማሰብ የነበረብሽ። እሱ አልፏል። ወደፊት አሁን አባትሽን ምን እናድርገው? እኔ እንደሆነ አላምነውም። እሺ ምን እናድርግ? በመጀመሪያ ደረጃ ልክ እንደ ተባባሪሽ አትይ። እዚህ ነገር ውስጥ የገባሽው ከኔ ጋር ተመካክረሽ አይደለም። እኔ ይህን ምክር ለመስጠት የዛን ጊዜ በጣም ልጅ ነበርኩ። እያፌሽብኝ ነው አይደለ የኔ ልጅ? እኔ እኮ ቢጨንቀኝ ነው እያማከርኩሽ ያለሁት። እኔ ከዚህ ወንጀል ጋር አብረሽ የሰራሁ አታስመስይ እንጂ። እሺ እሺ። ሲቀጥል ደግሞ እኔ የምልሽን ነገር አንቺ ለማድረግ ዝግጁ አይደለሽ እንዴ? ምን ማለት ነው የኔ ልጅ? እርጅኝ የምልሽ እኮ ያልሽኝን ለማድረግ ነው። እኔ ያልኩሽ ያቺ ማኪ የምትባል ልጅ ከመጨረሻው አጥፊያት። አንቺ ግን አሁንም ያንን ነገር ለማድረግ አልቻልሽም። ነገሮች አልገጣጠም እያሉኝ እንጂ እየሞከርኩ እንደሆነ ታውቂያለሽ። በደንብ እስከ ወዳኛው ሞክሪ። አስበሽዋል? ይሄ ቤተሰብ ጠፋ ማለት እስከ ወዳኛው አይጠፋም የኔ ልጅ። ምን ማለት ነው? ማለትማ የዚህ ቤተሰብ ዋናው ሸዋንግዛው እዚህ ቤት አለ። ቢሆንም ታስሯል። አቁም ከሱ ሩቋል። አይ የኔ ልጅ አትሳሳች። ሸዋንግዛው እንዲህ በቀላሉ አቅሙን የሚያጣ ሰው አይደለም። እሺ አሁን እሱ አያሳስብሽ? ያሳስባል የኔ ልጅ። እንዴት ነው የሚያሳስበው ማይ? ምክንያቱም በቅርብ ሸዋንግዛው ከእስር ይፈታል። ምን? አዎ ይፈታል። እንዴት ማለት? ያ ጭራቅ ሊፈታ ነው? እዚህ ቤት መኖር ሊጀምር ነው ማለት ነው? አዎ የኔ ልጅ፣ ብዙ ነገር ከእጃችን እየወጡ ነው። አይ አይሆንም። ያ ሰውዬ መፈታት የለበትም እንዴ? በፍጹም መፈታት ባይኖርበትም እሱ ግን ይፈታል። ስለዚህ እሱን በብዙ ነገር መቅደም አለብን። ሸዋንግዛው ከመፈታቱ በፊት ወደኛ ማድረግ ያለብን ነገር በስማችን ማዞር አለብን። በምን መንገድ? እሱን ለእኔ ተይው። ግን ከእስር ቤት ሲወጣ የሀዘን እንኳን ተተክሎ እንዲጠብቀው እፈልጋለሁ። ማኪ እንግዲያት
አሪፍ እዚህ ጋር ነው? አዎ እሺ አሁን ቆንጆ ቁርስ እንበላለን። ተጫወት እንጂ። እሺ እየተጫወትኩ ነው። ያፈቀሩትን ማግኘት ካፈቀሩት ጋር ማበድ እንዴት ደስ የሚል ነገር መሰላችሁ። አፍቅረህ ታውቃለህ? እስካሁን አላፈቀርኩም ነበር። ቆይ ስለ ልዕልት ምንድን ነው የሚሰማ? ልዕልትን ከአክሊ ጋር ያለች ነበር ማውቃት። ያኔ ምንም ነገር ተሰምቶኝ አያውቅም ነበር። ግን አንድ ቀን አክሊ እንዳገባ ፊት ለፊቷ ስነግራት ልቤ ውስጥ አንድ ነገር ገባ። በዛ ሀዘን ውስጥ ውበቷ፣ በእንባ ውስጥ ደግሞ መልኳን የታየኝ። ምናልባት ሀዘን ተሰምቶ እንዳይሆን ይሆናል ብዬ ነበር የዛ ሰዓት ያለፍኩት። ነገሮች እየባሱ በሄደ ቁጥር ሀሳቤን ሁሉ ተቆጣጠረችው። አፍቅርሃታል? እንዲህ ነው እንዴ ማፍቀር? ፍቅር ሊሆን ይችላል። አንተ ስለነገርካት በአንተ ምክንያት የተጎዳሽ መስሎ እንደዛ አይነት ስሜት ተሰምቶ ሊሆን ይችላል። እኔም ግን ሳስበው ይሄ ነገር ፍቅር ይመስለኛል። አንተስ የዛሬው ውሎ ምንድን ነው? የሆነ ሰው አገኛለሁ። ከዛ በኋላ አንዳንድ ጉዳዮች አሉ። ኤኒዌይስ ማታ እመለሳለሁ ወደ ቤት። እሺ በቃ እኔ ልጅ እና እስከ ማታ አላገኝሽ? ስራ ይቅርና አብረን እንዋል እንዴ? ብትቀሪ ምን ችግር አለ? ድርጅቱ እንደሆነ አባትሽ አይደል? ቢሆንም እኔ ስራዬን ካላከበርኩኝ እነሱ አያከብሩልኝም። በዛ ላይ ደግሞ ድንገት ደውለው ስለጠሩኝ ነው እንጂ እኮ አለባበሲም ለስራ አይሆንም። እሺ በቃ ሂጂ። አንተስ የዛሬው ውሎ ምንድን ነው? አንድ ሰው አገኛለሁ። ከቻልኩ ግን እናንተ ጋር ድርጅት እመጣለሁ። ካልመጣሁ ደግሞ ማታ እንገናኛለን። እሺ በቃ ባይ። ደህና ዋይልኝ። ወይኔ ጉዴ! ምንድን ነው? አይ ምንም አይደለም። ኪስ ውስጥ ኮንዶም አድርጎ ነው አይደል የሚዞረው? አይ እኔ እኮ ገርሞኝ ነው። ከብዙ ሴቶች ጋር ይወጣል ማለት ነው። ግን ሲያዩት ጨዋ ነው የሚመስለው። ለነገሩ አንገት ደፊ ሀገር አጥፊ አይደል የሚባለው? እንዴ አራትና ረጂ የሱ እኮ ላይሆን ይችላል። ግን ደግሞ የሱ ባይኖር እንዴት ኪስ ውስጥ ይዞ ይዞራል? ለማጽናናት እንኳን የማይመች ነገር እኮ ነው። ማኪ በቃ ተናደጅ። እሺ በቃ ወንዶች ሲባሉ አንድ አይነት ናቸው ማለት ነው። ያው ከያዙት ውጪ ሁሉም ሰው መለካከፍ ይወዳሉ። ኧረ ማኪ ያታልቅሽ። አንቺን የመሰለሽ ቆንጆ ቀረሽበት። እባክሽ ዝም በይ ልዕልት። ውይ ማኪ እኔ እኮ አንቺን ያጽናናሽ መስሎኝ ነው። አናደርኩሽ እንዴ? እውነት ይሄንን ጨዋታ እየወደድኩት ነው።
ማኪና ቢኒ በእኔ ሴራ ሲያለቅሱ ማየት ምን ያህል ደስታ እንደሚሰጥ አስባችሁታል? በቃ በእነርሱም ባዘና ማለት ነው። ምን ትሰሪያለሽ እዚህ? እዚህ ምንም። እንዴት ምንም ማለት? ኧረ ምንም፣ ዝም ብዬ እኮ ነው የገባሁት። ምንም እየሰራሁ አይደል። እንዴት ሰው ክፍል ካለ ምንም ነገር ትገቢያለሽ? አይ ያለህ መስሎኝ ነበር። ስገባ የለህም። ኮትን ጠረንን እያሸተትኩ ነበር። እሺ ውጭልኝ። እሺ ግን ሌሊት ምን እየሆንሽ እንደሆነ አላውቅም፣ ግን የምታረጊው ነገር በጣም ያስጠላል። አንተም ማፍቀሪ እኮ ነው የሚያስጠላው። እኔ እኮ እንደዚህ መሆኑ በአንተ ፍቅር ተሸንፌ ነው። ቆይ አንተ የተሸነፈ ሰው እንደዚህ ነው እንደምታናግረው? ሌሊት እኔ በጣም መወዳትና በጣም የማፈቅራት ፍቅረኛ አለች። እባክሽ በእናትሽ አትፈታተኝ። እየዋሸኝ ነው እንጂ አንተ ፍቅረኛ የለህም። ቆይ ቀድሜ የሴት ክብሬን ትቼ ወደድኩ ስላልኩ ነው እንደዚህ የምትሆነው? እውነቴን ነው ሌሊት ፍቅረኛ አለች። ቆይ እሺ ማናት? እኔ አውቃታለሁ። እሺ እንድታምኚ ልንገርሽ፣ ማኪ ናት። አዎ ማኪ። ይህን ነገር ደግሞ የምነግርሽ እንድትተይኝ ሰላማችን እንድትሰጭን ብቻ ነው። ቆይ እንዴት ማለት? ቆይ ሁለት ፍቅረኛ ይቻላል እንዴ? ምን አልሽ? አይ ምንም። ብቻ አንተ ደስተኛ ሁን። እኔ እሱን ብቻ ነው የምፈልገው። አንተ ደስተኛ ከሆንክ ለአንተ ሳቅ ስል ራሴን እሰዋለሁ። በጣም እወድሃለሁ። ሁለት ፍቅረኛ ምንድን ነው የምታወራው? ዘባራቂ ነገር። አይ አይሆንም፣ ቢኒያም እንደዚህ አያደርግም። አምላኬ ሆይ አሁን ያየሁትን ነው። ምንድን ነው እሺ ማድረግ ያለብኝ? ማንን ነው ማመን ያለብኝ? እንደዚህ አያደርግም። እሺ ቆይ ታዲያ እንደዛ ከሆነ ለምን ያዘው? ሰው እንዴት የማይጠቀምበትን ዕቃ ይዞ ሊሄድ ይችላል? ቆይ አይ ቢኒ እንዴት ዋሉ የተከበሩ? ቆይ ስመጭ ይቻለው ምናምን ክፍል ስመጣ አልነበርክም? አዎ ሻወር ቤት ገብቼ ነበርኩ። ሻወር ቤት? አዎ ትንሽ ድክም ብሎኝ ስለነበር ሻወር ቤት ገባ። ሻወር? አዎ ምን ነው? ምንም። ያው እንዴት በዚህ ሰዓት ወሰድክ ብዬ ነው። ማለቴ ብዙ ጊዜ ጠዋት ነበር የምትወስደው። ትንሽ ድክም አለኝና ዝም ብዬ ገባሁ። እሺ ምን አይነት ፍቅር አሞሻል? ፊትሽ ጥሩ አይደለም። አይ ደህና ነኝ። ትንሽ ስለደከመኝ ነው። ስተኛበት ይተውኛል። በቃ ልተኛ። ትንሽ አብረሽኝ ቆይ። ናፍቀሽኝ እኮ ነው ያልሽው። አይ ልተኛ፣ ደክሞኛል። ድካም ብቻ ነው? አላመመሽም? አይ አላመመኝም፣ ድካም ነው። እሺ በቃ እረፍት አድርጊበት። ደህና አደረግልኝ። ሻወር ኡፍ ማኪ ኡፍ። ምን ነው ብቻህን? ማኪና አስተኛት እንዴ? ትንሽ ትንሽ ደግሟል። እንደዛ ከሆነ ጥሩ ነው። እኔ የምልሽ ቅድም ያልሽው ነገር ምንድን ነው? ምን አልኩ? ቅድም ፍቅረኛ ማኪ እንደሆነች ስነግርሽ የሆነ ነገር ብለሽኝ ነበረ። ኧረ እኔ ምንም አላልኩም ቢኒ። ሁለት ፍቅረኛ ይቻላል እንዴ? እስኪ ሰምቻለሁ። እኔ አላልኩም ቢኒ፣ በቃ ተወኝ። ምን ነው በጣም ደነገጥሽ? አይ ቢኒ እኔ ምንም አላልኩም። በቃ ልተኛ። ቻው፣ ደህና እደር።
እችን ተንከሲሳስ ፍቅሬ ላይ በፍጹም ግፍ ነው የሚሆነው። ምን አይነት ሀሳብ ነው ማስበው? ባኪ እንደዚህ ነገር አታረግም። የኔ ፍቅር ቆንጆ ቀን ነበር ያሳለፍነው። በጣም አፈቅርሻለሁ። መድኃኒትሽ እንዳትረሺው ውሰጂ። ሳላስበው የልጅ አባት እንዳታረጊ። ሁለት ፍቅረኛ ይቻላል እንዴ?